አማካሪው በካይሮ የቅርብ ምክር የፕሬዝዳንት ዶናልድ ትራምፕ አማካሪ የለሁበትም እንዲሁ ዝም ብላችሁ በከንቱ ስሜን አታንሱ ብለዋል። ኢትዮጵያን ጎሸም ያደረገ የግብጽና የኤርትራ የጋራ መግለጫ በወጣበት ውይይት ላይ ተገኝተዋል በሚል ስማቸው ሲነሳ የነበረው የፕሬዝዳንት ዶናልድ ትራምፕ የአረብና የመካከለኛው ምስራቅ ጉዳዮች አማካሪ ጎበዝን የለሁበትም፣ የካይሮ ምክክር ላይ ብገኝም ከኢትዮጵያ ጋር በተያያዘ አፍራሽ ሚናን በሚጫወት ጉዳይ ላይ እንዳልነበርኩ ይታወቅልኝ ሲሉም አስታውቀዋል። በዚህ የካይሮ ስብሰባ ላይ ግብጽ ለኤርትራ አይዞሽ አለሁልሽ በማለት ቃል የገባችበት ነው። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት፣ ህልሞን እንገነባለን። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ጋር በጋራ በሰጡት መግለጫቸው የኤርትራ ጥቃት የግብጽ ጥቃትም ነው አይነት ኤርትራን አይዞሽ አትስጊ አይነት መልእክትን ያስተላለፉበት ነው። በዚህ መሃል ደግሞ የትራምፕ አማካሪ ማሳድ ቡሎስ መገኘታቸው በርካቶችን ግራ አጋብቶም ታይቷል። ጉዳዩ ሳምንት ቢያልፈውም የትራምፕ አማካሪ ማሳድ ቡሎስ የለም የከነከነ ነገር አለ በማለት ነገሩን ወደ ኋላ ሄደው ቀስቅሰውታል። ኤርትራና ግብጽ ግልጽ የሆነ ኢትዮጵያን በጠላትነት መፈረጅ አንጻራዊ አቋም ላይ በሚገኙበት ሁኔታ ላይ የትራምፕ ቁልፍ አማካሪ ማሳድ ቡሎስ እንዴት ተገኙ የሚለው የበርካቶች ጥያቄም ነበር። በዚሁ የማሳድ ቡሎስ በካይሮ መገኘት ጉዳይ በርከት ያሉ አስተያየቶች ሲሰጡ ታይተዋል። ነገሩን ሰብሰብ ያደረገው ጸረ ኢትዮጵያ እንቅስቃሴ እያደረጉ ናቸው እየተባሉ በሚገኙት የኤርትራና የግብጽ የውጭ ጉዳይ ሚኒስትሮች መገኘት ላይ አማካሪው ማሳድ ቡሎስ መገኘታቸው ብቻ ሳይሆን ካይሮ ላይ መክረው ዘክረዋል መባሉ ነው። በቦታው የሶማሊያው የውጭ ጉዳይ ሚኒስትር ነበሩ። አንዳንዶች የማሳድ ቡሎስ በቦታው መገኘት ከአሜሪካና ከቀጠናው ጥቅም አንጻር እንጂ ከኢትዮጵያ ጋር የሚያያዝ አይደለም ተረጋጉ ሲሉም ነበር። በወቅቱ የሁቲ ታጣቂዎች ቀይ ባህር ልንዘጋ ነው በማለት ከበድ ያለ ዛቻን ያሰሙበት ጊዜም ነበር። አሜሪካ ከዚሁ ጋር በተያያዘም ከአፍሪካው ቀንድና ከመካከለኛው ምስራቅ ሀገራት ጋርም እየመከረች ነበር። ግብጽና ኤርትራ ካሉት የቀይ ባህር ተጋሪ ሀገራት መካከል ናቸው። ግብጽ ከዚህ ቀደም በየመኖቹ ሁቲ ታጣቂዎች ቀይ ባህር በመዘጋቱ ከባድ ዋጋን ከፍላለች። በግብጽ ባለቤትነት የሚተዳደረው የስዊዝ ቦይ ቀይ ባህርን ከሜዲትራኒያን ባህር የሚያገናኝ ነው። በዚህ መስመር በሚያልፉት መርከቦች ግብጽ የማለፊያ ቀረጥን ወይም ትራንዚት ፊ በመቀበል ኢኮኖሚያን ትደጉማለች። ገቢውም ቀላል አይደለም። በዓመት $10 ቢሊዮን ነው። ሆኖም እነዚሁ የሁቲ ታጣቂዎች ባለፉት 2 እና 3 ዓመታት በቀይ ባህር በሚተላለፉ የንግድ መርከቦች ላይ አደጋ መጣላቸውን በመቀጠላቸው ግብጽ በዓመት ከስዊዝ ቦይ መተላለፊያ ታገኝ የነበረውን የመተላለፊያ ቀረጥ ገቢ ከ$10 ቢሊዮን ወደ $5 ቢሊዮን እንዲያሽቆለቁል አድርጎታል። ያም ሆኖ ከቅርብ ጊዜያት ወዲህ ደግሞ በቀይ ባህር ያለው ስጋት በመቀነሱ የግብጽ ገቢም በዚያው መጠን ከፍ ብሎም ታይቶ ነበር። በዚህ መሃል ሳውዲ አረቢያና የሁቲ ታጣቂዎች አዲስ ውዝግብ ውስጥ ገቡ። አንዱ ሌላኛውን አጠቃ። የየመን ሁቲዎችም መነሻቸውን የሳውዲ ወደቦች ያደረጉትን መርከቦች በቀይ ባህር ሲያልፉ ካገኘናቸው እንመታቸዋለን ሲሉም በጥብቅ ዛቱ። በዚህም የቀይ ባህር ውጥረት ዳግም ተመለሰ። ሲያንሰራራ የነበረውም የስዊዝ ቦይ የግብጽ የቀይ ባህር ገቢም መልሶ አደጋ ላይ መውደቅ አዝማሚያም ታየበት። ከዚህ ባለፈም የኢራንና የአሜሪካ ጦርነትም ዳግም አገረሸ። ኢራንም የሆርሙዝ ወሽመጥን መልሳ ዘጋች። ኢራን ወሽመጡን ከመዝጋትም ባለፈ በቀጣይም በየመኖቹ ሁቲ ታጣቂዎች አማካይነት ቀይ ባህር እንዲዘጋ የማድረግ ፍላጎት ያላት መሆኑንም ሮይተርስ ባሰራጨው አንድ ዘገባው አመላከተ። በዚሁ ዙሪያም የየመኖቹ ሁቲዎች ከኢራን ባለስልጣናት ጋር ቴሄራን ላይ መክረው ተመልሰዋልም ተባለ። ይሄ ጉዳይ የዓለምን አጠቃላይ ንግድ ፍሰት ክፉኛ የሚያዛባው በመሆኑ በቀይ ባህር ጉዳይ አሜሪካ ባለስልጣናት እንዲሁም የአውሮፓ ህብረት ጭምር መራወጥ ጀመሩ። የአውሮፓ ህብረት ሌላኛው የቀይ ባህር ተጋሪ ከሆነችው ጅቡቲ ጋር የጋራ መከላከል ስምምነትን የተፈራረመ መሆኑን ያስታወቀውም በዚያው ሰሞን ነበር። በዚህ መሃል ደግሞ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪው ማሳድ ቡሎስ ካይሮ ላይ ብቅ አሉ። ሰውየው በመካከለኛው ምስራቅ እንደዚሁም በአረብ ጉዳይ ትራምፕና አስተዳደራቸውን የሚያማክሩ በመሆናቸው በአረባዊቷ ግብጽ መዲና ካይሮ መገኘታቸው ብዙም የሚያነጋግር አልነበረም።
ነገር ግን ብዙም ባልተለመደ መልኩ አማካሪው ቡሎስ ካይሮ ላይ ከግብፅ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር አደረጉ የተባለው ውይይት ግን ጥያቄ ያስነሳ። ነገሩ ለትርጉም ተጋላጭ ሆኖ ብዙ ቢያስተነትን የሚያስገርም አይሆንም። የጥያቄው መነሳት ግብፅ በኢትዮጵያ ጎረቤት ሀገራት ዙሪያ በመዞር የማስተባበር ስራን ስትሰራ ከመክረሟ ጋር በተያያዘ ነው። በተለይ ግብፅና ኤርትራ ፈጥረውታል ከተባሉ ኢትዮጵያን በጠላትነት ከፈረጀ ጥምረት አንጻር በመሃል ማሳድ ቡሎስ ካይሮ ላይ ብቅ ብለው በጋራ መታየታቸው ጥያቄውን የጎላ ጥርጣሬውንም ከፍ ያለ አደረገው። በጊዜውም የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህና የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ በሀገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸው ተገልጿል። በዚሁ የካይሮ ምክር ላይ ኢትዮጵያን ታሳቢ ባደረገ መልኩም የቀይ ባህር ጉዳይ የሚመለከታቸው ቀይ ባህርን በጠረፍ የሚያዋስኑ ሀገራት ብቻ ናቸው ሲሉም በተለመደው አኳኋን መግለጫ ያወጡበት ሁኔታም ታይቷል። አሜሪካ በዚህ ስብስብ ውስጥ ምን እየሰራች ነው የሚለውን ጥያቄ እንዲነሳ ካደረጉት ምክንያቶች መካከልም አንደኛው ይሄኛው መግለጫ ነው። በእርግጥ ማሳድ ቡሎስ ካይሮ በነበራቸው ቆይታ በኢትዮጵያ ጉዳይ ሲመከር ነበሩ ወይስ አልነበሩም የሚለው ወሳኙ ጥያቄ ነው። በዚህ ምክር ላይ ማሳድ ቡሎስ ስለመኖር አለመኖራቸው ግን የተባለ ነገር የለም። የመረጃው ምንጭ የግብፁ አህራም ኦንላይን ነው። ማሳድ ቡሎስ ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ጋር ካይሮ ላይ ተገናኝተው ከመከሩ በኋላ በኤክስ ገጻቸው ባጋሩት መልእክታቸው ውይይቱ ገንቢና የሁለቱን ሀገራት ግንኙነት ለማሻሻል የራሱን አይነተኛ ሚና የሚጫወት መሆኑን ያመላከቱበት ሁኔታም ታይቷል። በእርግጥ የትኛውም ሀገር ከሌላ ሀገር ጋር በጋራ ጥቅም ላይ መምከርና መወያየት የተለመደ ነው። ኤርትራና አሜሪካም ቢሆኑ እንደ ሁለት ሀገር ባሏቸው ግንኙነቶች ዙሪያ መምከርና መነጋገር የሚችሉ መሆኑ በጥያቄነት የሚነሳ አይደለም። ከግብፅ አሜሪካ ጋር በተያያዘም ቢሆን እንደዛው። በነገራችን ላይ ትራምፕ አማካሪ ማሳድ ቡሎስ እና የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ በአካል ተገናኝተው ሲወያዩ ይህ የመጀመሪያቸው አይደለም። የዛሬ ዓመት በኒውዮርክ በነበረው የተባበሩት መንግስታት 80ኛ ጠቅላላ ጉባኤ ላይ ተገናኝተው የመከሩበት ሁኔታም ታይቷል። በአንድ የአሜሪካ ከፍተኛ ባለስልጣንና በኤርትራ ሚኒስትር መካከል ውይይት ሲደረግ ከበርካታ ዓመታት በኋላ ብዙም ያልተለመደ ተደርጎ የተወሰደም እንደነበር የሚታወስ ነው። በጊዜው በዚህ የሁለቱ ከፍተኛ ባለስልጣናት ውይይት ወቅትም ሁለቱም ወገኖች በቀጠናው መረጋጋት፣ ጸጥታና ኢኮኖሚያዊ ልማት ላይ በጋራ የመስራትንና ገንቢ ውይይቶችን የማድረግን አስፈላጊነት አጽንኦት ሰጥተዋልም ሲባል ነበር። በተጨማሪም በሁለቱም ወገኖች በኩል ለአጋርነት ያለውን የጋራ ፍላጎት ያሳያል በተባለው በዚህ ውይይት ላይ አሁን ዓመቱን እየደፈነ ቢሆንም በአሜሪካ ኤርትራ የሁለትዮሽ ግንኙነት ላይ ምን አስከተለ ሲባል ግን የሚገኘው ምላሽ ብዙም ለውጥ አልታየም የሚል ሆኖ ይታያል። የትራምፕ አማካሪ ማሳድ ቡሎስ እና የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ካይሮ ላይ ሲገናኙ ኒውዮርክ ላይ ከተገናኙ በኋላ ዓመት ሊደፍን ጥቂት ወራት በቀሩበት ሁኔታ ነው። ይህንኑ አነጋጋሪ አማካሪው የኤርትራ የግብፅና የሶማሊያ ሚኒስትሮች በአንድ መድረክ ላይ ያውም ካይሮ ላይ መገኘታቸውን ተከትሎም ከኢትዮጵያ አንጻር አሜሪካ እንዴት የሚል ጥያቄን አስነስቷል። ማሳድ ቡሎስም ይህ ጉዳይ በጥብቅ የከነከናቸው ሆኖ ታይቷል። እናም ምላሽ አለኝ በማለት ማብራሪያቸውን የሰጡበት ሁኔታ ታይቷል። የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪው ማሳድ ቡሎስ ውይይቱ ከተካሄደ ከሳምንት በኋላ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ከሀገራት የውጭ ጉዳይ ሚኒስትሮች ጋር ያደረጉት ንግግር ተገቢ ያልሆነ ገጽታ ተሰጥቶት ተዘግቧል ብለዋል። ከኢትዮጵያ ጋር በታላቅ ህዳሴ ግድብ ምክንያት የምትወዛገበው ግብፅ፣ የኢትዮጵያ ወደብ ጥያቄ ስጋት የፈጠረባት ኤርትራና ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት ከደረሰች በኋላ ውዝግብ ውስጥ ገብታ የነበረችው ሶማሊያ ከ2 ዓመት በፊት የጋራ ትብብር ፈጥረው እንደነበር ይታወሳል። የሶስቱ ሀገራት የውጭ ጉዳይ ሚኒስትሮች ካይሮ ላይ መገናኘታቸውን ተከትሎ የአሜሪካው ከፍተኛ ዲፕሎማት ማሳድ ቡሎስ ከሚኒስትሮቹ ጋር መገናኘታቸውን በመጥቀስ ውይይቱ ከኢትዮጵያ በተቃራኒ የተደረገ መሆኑን የሚያመለክቱ ዘገባዎች ተሰምተዋል። በርከት ያሉ ትንታኔዎችም ተሰጥተውበታል። ነገር ግን የፕሬዚዳንት ትራምፕ ከፍተኛ አማካሪ በኤክስ ገጻቸው ላይ ዛሬ ባሰፈሩት መልእክት ዘገባዎቹን ሐሰተኛና አሳሳች በማለት የአሜሪካን ዲፕሎማሲ ተገቢ ባልሆነ ሁኔታ አቅርበዋል ብለዋል። ዘገባዎቹ አሜሪካ በአፍሪካ ቀንድ ጸረ ኢትዮጵያ ትብብርን ለመደገፍ ሙከራ እንደምታደርግ ተደርጎ መቅረባቸው የተዛባ መሆኑን በመግለጽም ይህም ትክክል ያልሆነና አላስፈላጊ ማጋጋል ነው በማለት ወቅሰዋል። የአሜሪካ መንግስት የአፍሪካና የአረብ ጉዳዮች ከፍተኛ አማካሪው ጨምሮም ሀገራቸው ከኢትዮጵያና በአፍሪካ ቀንድ እንዲሁም በቀይ ባህር ቀጠና ከሚገኙ ሁሉም ሀገራት ጋር በጋራ ጉዳዮች ላይ እንደምትሰራ ገልጸዋል። በዚህም ከአንድ የቀጠናው አጋር ጋር የሚደረግ ግንኙነት ከሌላው ሀገር ጋር መቃረን ማለት እንደሆነ የጠቀሱት ማሳድ ቡሎስ የአሜሪካ ዲፕሎማሲ ተቀናቃኝ ቡድኖችን መፍጠር ወይም ልዩነቶችን ማስፋት ሳይሆን ግጭቶችን በማስወገድ ዘላቂ ሰላምና መረጋጋት ለመፍጠር በገንቢ ሁኔታ መስራት ነው ብለዋል።